ቤተሰቦቻችሁን አዳምጡ። አባቴ ደሚናን ነፍሱን ይማረውና 3ኛ ክፍል ተማሪ ያለው ነው የኔን ኒቼ ያወቀው። እኔ ግን አላቅም። 3ኛ ክፍል ያለው ጋዜጠኛ ይለኝ ነበር ያኔ። እኔ ግን ምን 3ኛ ክፍል አንድ የ3ኛ ክፍል ተማሪ አስበዋል። እድሜው 8 እና 9 የከተማ ልጅ ምንም ያ I'm good at communication። በነገራችን ላይ ኮሚኒኬሽን ላይ ጥሩ መሆን አንዱ ዓለም ላይ ውዱ ማለት ነው። ዓለም ላይ ወይ ትገዛለህ ወይ ትሸጣለህ። እዛ ውስጥ ደግሞ ኮሚኒኬሽን ነው የሚሰራው። ራሳቸውን መግለጽ የሚችሉ ሰዎች፣ የያዙትን ነገር መሸጥ የሚችሉ ሰዎች ጥሩ ተናጋሪዎች ናቸው። መናገር መቻል ሳይሆን የምትናገርበትን ቦታ ለይተህ ማወቅ። ከዛ በኋላ ሰዎችን የማያስከፋ የሚያስተምር ንግግር መናገር ከቻልክ ድህነት ደናደር በምንም ተአምር። አሁን ቴክኖሎጂና ወጣቶች ላይ ነው መሰራው። ምናልባት ላለፉት 2 ዓመታት ከ50 ሺህ በላይ ወጣቶችን አሰልጥኛለሁ። ስለዚህ ይሄ ምንድነው እኔ ማሰለጥነው ነገር የወጣቱን ህይወት የማይለውጥ ከሆነ እውነቱን የማይነግራቸው ከሆነ በሚቀጥለው ስመለስ ሰዎች ቁጭ ብለው አይጠብቁ። ዛሬ የምትናገረው ነገር ወይም የምታሰለጥነው ነገር ካፍ የሚወጣው ነገር ልክ እንደ ባንክ ዲፖዚት ነው። ነገ ተመነዝረዋለህ። ጥሩ ነገር የማትናገር ከሆነ ሰዎች ፎሎ አያደርጉህም። ስብሰባ ስትገባ ራሱ ዶክ ስብሰባ ላይ ለሁለተኛ ጊዜ መጥተህ ሰዎች ወደ መጸዳጃ ቤት የሚመላለሱ ከሆነ ችግር አለብህ። የሚያራግቡ ከሆነ ችግር አለብህ። የሚተነፍሱ ከሆነ ችግር አለብህ። ምክንያቱም አላገኛቸውም። ማመን፣ እውነቱን ማመን። እውነቱ ምንድነው? አሁን ያለንበትን ቦታ ማመን። ሰዎች ቀድመው ሄደዋል። ለምሳሌ ፎቅ ሰራለሁ ካልክ ፎቅ ሰርተዋል። ፋብሪካ ሰራለሁ ፋብሪካ ሰርተዋል። እነሱ ሄደዋል ብለህ አለማቆ ያንተ የመጀመሪያው ቀን ዛሬ ሊሆን ይችላል። ያቺን ማመን ነው። ቢዝነስ ውስጥ ደግሞ ትልቁ የትኛው ነው? ትረስት፣ እምነት አምጣ። አይታችኋል። አንዳንድ ምግብ ቤቶች ትልልቅ ባለ 5 ኮከቦች እያሉ የእናት ጓዳ ላይ ሰዎች ምንድን ነው የሚያደርጉት? በሰልፍ ይበላሉ። ሽሮዋን አይደለም ይበሉት። አንዳንዴ ጽዳት የሌለው ቦታ ላይ ጥሩ ምግብ ታገለ እምነቱን ነው የሚበላው። ንግድ ማለት እምነት ነው። በያዝከው ነገር እውነተኛ በመጀመሪያ ደረጃ አንተ ፈራህ እግዚአብሔር ኖሮ ፈጣሪህም ፈርተ ተረስቱን የምትሰጥ ከሆነ በእውነት ነው ማለት ትንሽ ያለፋል። ከተወሰነ ጊዜ በኋላ ግን ሰዎች ይከተሉሃል። that's why እነዛ የሚናገሩ ሰዎች ኢሞሽናቸውን ነው የሚናገሩት። እንትን የሚያስለቅስ ቦታ ሲደርስ ሲያለቅሱ፣ የሚያዝኑበት ቦታ ሲያዝኑ፣ የሆኑትን ታሪክ ሲናገሩ። ለዚህ እኮ ነው የህንድ ፊልም እያየህ አልቅሰሃል እኮ። ያ እምነት እኮ ነው። ንግድ ማለት እምነት ነው በነገራችን ላይ። ያቺን ነው እያሳደግክ የምትሄደው። እምነቱን ደግሞ የሚሰጥ ለምሳሌ ለኔና ለአንተ በየትኛው ነው? በወሬው ሳይድ ነው የሰጠ። ወሬ ሲባል ሰዎች ወሬ ይመስላቸዋል። ኮሚኒኬሽን እና ወሬ ያልኩት በኮሚኒኬሽን ሳይድ በቃ ጎበዝ ሰው ለምሳሌ the so called degree ዲፕሎማ ምኑ ብቻ ሳይሆን ከአፍህ የሚወጣው ቃል ራሱ ዲግሪ ነው። እውነቱ ነው። የምትሸጠውን ነገር ትክክለኛ ሻጭ ከሆን ሰዎች ተመልሰው ይመጣሉ። አጭበርብረህ ግን አንድ ነገር ትሸጣለህ አይደግምህም። ከዛ በኋላ አንድ ላይ ይችላል ሜዲና አጭበርባሪ። እኔ ሁሉ ጊዜ ሳሰለጥን ሰልጥኜ ነው የምወጣው። ዛሬ አሰልጥኛለሁ፣ ነገ እንዴት ነው ደሚና ይምጣልን ያሰልጥንልን የሚሉት አሳልፈህ ራስህን መስጠት አለብህ። መኮፈስ አይደለም። ንግድ ዛጋን ያለው እውነታው ማለት ነው። ጥሩ አስተማሪ፣ ጥሩ ሐኪም፣ ጥሩ ነጋዴ፣ ጥሩ ፖሊስ እንደዛ ነው። እኔ የሀገር ትርጉም እናንተ በምትረዱት አይደለም የምረዳው። ሀገር ለኔ ተራራውም አይደለም፣ ወርቁም አይደለም፣ መሬቱም አይደለም፣ ሰው። ያ ሰው ደግሞ የትኛው ነው? እኔና አንተ። በሁለት እግር የሚሄድ ሰው ሁሉ ሀገር ነው ለኔ። ለምሳሌ ደሚና ዛሬ ተነስቶ ጥሩ ነገር ሲሰራ አንድ ኢትዮጵያዊ ደሚና የሚባል ሰው እንዲህ አይነት ነገር ሰራ ነው የምትባለው። አገርህ ነው የሚጠራው። ክፉ ነገር ስትሰራም እኮ አንድ ኢትዮጵያዊ ነው የምትባለው። ቴክ አትሌት እኮ ሱሉልታ ውስጥ ገብቶ 10 ወድቆ ሲነሳ አናቆም ጭራሽ አናቆም። ሚኒማውን አሟልቶ ግን ስትልና ሲሮጥ ፖች አብረነው እንሮጣለን። አየህ አብረኸው ትሮጣለህ፣ ሲወድቅ አብረህ ትወድቃለህ። ያኔ ግን ምን ይሆናል? አገርን ነው የሚወክለው። በቃ ግለሰብነት እዛ ጋር ያከትማል። ስለዚህ እያንዳንዱ ሰው ማሰብ ያለበት እኔ ሀገር ነኝ። እኔ አሁን ልጆቼንም ማሳድገው ሀገር ነሽ ልጄ። ሀገር ማለት ሌላ አይደለም። አንቺ፣ አንተ፣ እኔ። እሱ የገባህ ቀን ለማጥፋት ትቸገራለህ። ለመዋሸት ይከብዳል። ላለመስራት ይከብዳል። ምክንያቱም አገር አትተኛው፣ አገር አትዋሽ፣
አገር አትሳደብም። የሚሳደቡ ሰዎች አገር መሆናቸውን ቢያውቁ ኖሮ ባልተሳደቡ ነበር። ስለዚህ ለኔ አሁን እንደዚህ አይነት አስተሳሰብ ውስጥ ነው የሚሄደው። በጣም መጠነቀቀው። በቴክኖሎጂም ዘንድሮ የፈጣሪ እርዳታ ተጨምሮበት ማርክ ማይ ወርድ 100,000 ሰው ስራ ሲይዛለው በቴክኖሎጂ። ምክንያቱም ሌላ ዓለም የተጠቀመበት መንገድ ነው። አትፈላሰፍም። በዚህ ዘመን ፍልስፍና አያስፈልግም። ቤስት ፎሎወር መሆን ነው። ምንድነው የጎደለ? ለሀገሬ ወጣት የጎደለው ነገር እኔም ሀገሬን ጠቅሜ ወጣቶችን መጠቅመው ምንድነው? ያቺን ነጥብ ማወቅ። የሶሻል ሚዲያ ዘመን አይደል? እንዴ ስንል አይደል እንዴ? ጅብ ውሻ ነከሰ፣ አህያ ጅብ ነከሰች፣ ከሌ ሰደበ። ይሄ እድሜያችሁን ነው እየሰረቀ ያለው። ምንድነው ሰዓትህን፣ ጊዜህን፣ ጉልበትህን፣ ጤንነትህን እየበላው ነው ሶሻል ሚዲያ። አንተስ እንዴት አርገህ ትበቀለዋለህ? ምክንያቱም ወጣትና በዚህ እድሜ the coming 10 years believe or not በሚቀጥሉት 10 ዓመት ውስጥ የማታውቀው የ18 19 ዓመት እንዲህ ሱሪህን ከፍ አርግ ብለህ መንገድ ላይ የምትለቅፈው ልጅ ቢሊየነር ነው የሚሆነው because of technology። ስለዚህ እያንዳንዱ ሰው አሁን በእያንዳንዱ ሜዳ ላይ ያለ ሰው ሶሻል ሚዲያን አለመጠቀም አይቻልም። በዓለም ደረጃ በኢትዮጵያ አይደለም፣ በዓለም ደረጃ ሶሻል ሚዲያ ያገነናቸውን ሰዎች ዞር ብለን እኔ አሁን ራሱ ለምን የተወሰነ ሰዎች ገነኑ ሶሻል ሚዲያ ላይ አጠቃቀሙን ስላወቁበት። ሰዎች አንዳንዴ ምን ይላሉ አሁን ሳሰለጥናቸው በቃ ከዚህ በኋላ ደሚና ግን በዚህ 10 ዓመት ውስጥ አርቲፊሻል ኢንተለጀንስ ከጨዋታ ውጪ አያወጣንም ይላል። አርቲፊሻል ኢንተለጀንስ አያወጣህም። አርቲፊሻል ኢንተለጀንስን ኤአይን በአግባቡ የሚጠቀም ሰው ግን ያወጣል።